ድምፃዊ ጎሳዬ ተስፋዬ ምን ገጥሞት ይሆን? እንደምን ሰነበታችሁ የዩቲዩብ ቻናላችን ቤተሰቦች። ቻናላችን አቤ ስታር አስተማሪ፣ አዝናኝና ወቅታዊ የሆኑ መረጃዎችን በመዳሰስ ወደ እናንተ ወደ ውድ ተመልካቾቹ ይዞ የሚቀርብ የዩቲዩብ ቻናል ነው። ታዲያ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውንም ላይክ አድርጋችሁ እንድትጀምሩት አደራ ማለት ፈልጋለሁ። በኢትዮጵያ የዘመናዊ ሙዚቃ ታሪክ ውስጥ ትልቅ አሻራ ካላቸው ድምፃውያን ተርታ የሚመደበው ድምፃዊ ጎሳዬ ተስፋዬ ትልቅ የጤና እክል እንደደረሰበት በራሱ የፌስቡክ ገጹ አጋርቶ ሁላችንም ተመልክተነዋል። ዘፋኙ ከተወዳጇ ድምፃዊት ራሄል ጌቱ ጋር በለንደን ትልቅ ኮንሰርትና የሙዚቃ ድግስ አቅርቦ ወደ ሀገሩ ሊመለስ ሲል ትልቅ የጤና እክል እንደገጠመው በራሱ የፌስቡክ ገጹ በዊልቸር ላይ እየተገፋ በፎቶ አስደግፎ ለውድ አድናቂዎቹ አጋርቶ ተመልክተነዋል። ድምፃዊ ጎሳዬ ተስፋዬ በበርካታ ኢትዮጵያውያን ዘንድ የሚወደዱና በልብ ውስጥ የማይጠፉ እጅግ ውብ የሆኑ ዘፈኖችን ሰርቶ ለሕዝብ ያበረከተ እንቁ የሕዝብ ልጅ ነው። ታዲያ ይህ ድምፃዊ ምን አይነት የጤና እክል ገጥሞት ይሆን? ኤርፖርት ውስጥ ነው እንግዲህ የወደቀው። በእግሩ ላይ ነው ጉዳት የደረሰበት። ድምፃዊ ጎሳዬ ተስፋዬ በእንግሊዝ ሀገር ኮንሰርቱን አጠናቆ ወደ ሀገሩ ሊመለስ ሲል በደረሰበት የመውደቅ አደጋ ለመራመድ እንደተቸገረ ተናግሯል። በዚህም ምክንያት በማስታገሻ እንቅስቃሴ ሲያደርግ የነበረ ሲሆን ወደ ሀገር ቤት ከገባ በኋላ የወሰደው ማስታገሻ አገልግሎቱን ስለጨረሰ የግድ በዌልቸር ላይ ተቀምጦ እየተገፋ ወደ ቤቱ መሄድ ስለነበረበት ይህን ማድረግ እንደተገደደ ተናግሯል። በዚህ የተነሳ እንግዲህ አዲስ አበባ ከገባ በኋላ ከውድ ባለቤቱ ጋር በመሆን በመኖሪያ አካባቢው በሚገኝ አንድ ጥሩ የሚባል ክሊኒክ ውስጥ ገብቶ ጥሩ የሆነ ሕክምና እያገኘ እንደሆነ ለማወቅ ተችሏል። ከዚህ በዘለለ ግን እንደታሰበው እንዳልሆነና አርቲስት ጎሳዬ ተስፋዬ ትልቅ የሆነ የጤና እክል ወይም ለሕይወቱ የሚያሰጋ የጤና እክል እንዳልገጠመው ለሰይፉ በኢቢኤስ ለማስረዳት ችሏል። ጎሳዬ ሲናገር በወቅቱ እየተራመድኩ በነበረበት ጊዜ አዳልጦኝ እግሬ ላይ ትልቅ የሆነ የመራመድ ችግር ገጥሞኛል። ይህም እንግዲህ በማስታገሻ እየታገስኩ ነበር ስንቀሳቀስ የቆየሁት። አሁን ወደ ሀገር ቤት ስገባ ግን ማስታገሻው አገልግሎቱን ስለጨረሰ መራመድ ስላቃተኝ በዌልቸር ላይ ተቀምጬ እየተገፋሁ ወደ ቤቴ ሂጃለሁ ሲል ነው እንግዲህ የተናገረው። በመሆኑም እንግዲህ አርቲስቱ ቶሎ አገግሞ ወደ ሙሉ ስራው እንዲመለስ እንመኝለታለን። የዛሬውን በዚሁ እናበቃለን። ሰላም ለዓለማችን፣ ሰላም ለሰው ልጅ ሁሉ ይሁን።